بسم آب وولد ومنفس قدوس أحد أملاك آمين. يتبارك እግዚአብሔር أملاك أبوينا لزاب صهانا اسكزاتي ساعت قدم خلو لعلو خلو نابزا ساعت زي أزب صحنا نايبوتاتنا ناي قدوسان أملاخ ناتناون أملاخ قدوس እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። እማ አምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ ፍጹም አዶነታ ስለ ፍጹም ክብርን ምስጋናን ይብጽሐያ። ከምኡውን ቅዱሳን አቦታትና ቅዱሳን አዴታትና ብዝተውሃቦም ክብሪ መጠን ሁሉ ምስጋና ይብጽሐዮም። ኣብ ዝተፈላለየ ዓለም ኮይንኩም እዚ መንፈሳዊ ሚድያ እዚ እትከታተሉ ስድራ እግዚአብሔር ኣብ መስቀል ተሰቂሉ ፍጹም ዝኾነ ሰላሙ ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ትጸንሑ ከመይ ትኾኑ ሰላም እግዚአብሔር ምስ ኩላትኩም ይኹን። እግዚአብሔር ሰናይ ፍቃድ ንሎማዓንቲ እንመሃሮ ናይ ትምህርትና ርእሲ ዝኸውን ኣነ እቲ ዘሕውየካ እግዚአብሔር እየ። እዚ ቃል እዚ እንረኽቦ ኣብ ኦሪት ዘፀአት ምዕራፍ 15 ቁፅሪ 26 እዩ። ብዚ ቃል እዚ ኣምላኽና ቅዱስ እግዚአብሔር ንህይወትና ዝጠቅም ንዓና ድማ ዝረብሕ ቃሉ ንከምህረና ቅዱስ ፍቃዱ ይኹነልና። እንኳዕ ንቅዱስ ሩፋኤል ሊቀ መላእክት ወርሓዊ በዓል ከምኡ እውን ንቅዱስ ዮሃንስ አፈወርቅ ከምኡ እውን ንቅዱስ ኣባ ዘካርያስ ገዳማዊ ዓመታዊ ክብረ በዓል ብሰላም ኣብፅሐኩም ኣብፅሐና። ኣነ እቲ ዝሕውየካ እግዚአብሔር እየ። እዚ ቃል እዚ ዝተናገሮ መላኽና ንሱ ቅዱስ እግዚአብሔር እዩ። ንሊቀ ነቢያት ቅዱስ ሙሴ እግዚአብሔር ኣምላኽ ንእስራኤላውያን ካብ ባሕሪ ኤርትራ መሪሑ ምስ ኣውፅኦም ንሊቀ ነቢያት ቅዱስ ሙሴ ድማ ከምዚ ኢሉ ተናጊርዎ እዩ። ድምፂ እግዚአብሔር ኣምላኽካ ተጠንቂቕካ እንተሰሚዕኻ እቲ ኣብ ቅድሚኡ ቁኑዕ ዝኾነ ከዓ እንተገበርካ ንትእዛዛቱ እውን ጽንዕ እንተበልካ ኩሉ ሕግጋቱ ድማ እንተሓለኻ ኣነ እቲ ዝሕውየካ እግዚአብሔር እየ እሞ። ኣምላኽና ቅዱስ እግዚአብሔር ዝተናገሮ ቃል እዩ። ልክዕ እዩ። ዘድሕነና ዝፍውሰና ኣምላኽና ንሱ ቅዱስ እግዚአብሔር እዩ። ኣብዚ ዓለም እዚ ክንነብር እንተለና ኩልና ብዝተፈላለየ ሕማም ተታሒዝና ኢና። ካብዚ ሕማምና እዚ ከድሕነና ክሕክመና ክፍውሰና ክሕየወና ድማ ዝኽእል ኣምላኽና ንሱ ቅዱስ እግዚአብሔር እዩ። ካብ ዘሎ ስጋዊ ሕማም ከምኡ እውን ና ነፍሲ ሕማም ኩሉ ክንድሕን እንድሕር ደሊና ኮይንና ናይ እግዚአብሔር ኣምላኽና ድምፂ ክንሰምዕ ከም ዝግባእ ቅዱስ መጽሓፍ ይነግረና እዩ። ንሊቀ ነቢያት ቅዱስ ሙሴ እውን ቃሉ ናይ እግዚአብሔር ኣምላኽ እንድሕር ሰሚዑ ንሱ እግዚአብሔር ኣምላክ ኣብ ልዕሊ ግብፃውያን ዝሰደዶ ሕማም ናብ እስራኤላውያን ድማ ከም ዘይልእኽ ቅዱስ መጽሓፍ ይነግረና እዩ። ስለዚ ካብ ስጋዊ ሕማም ከምኡ እውን ካብ ናብ ነፍሲ ሕማም ኩሉ ክንድሕን ካብ መከራ ስጋ
ካብ መከራ ነፍሲ ድማ ንክንወፅእ ናይ እግዚኣብሔር ድምፂ ክንሰምዕ ይግብአና። ቀፂሉ እውን እግዚኣብሔር ኣምላክ ንከድሕነና ንሊቀ ነቢያት ቅዱስ ሙሴ ዝነገሮ ቁኑዕ ዝኾነ ናይ እግዚኣብሔር ሕግን ትእዛዝን ድማ ክሕልውን ክፍጽምን ከም ዝግብኦ እዩ ዝናገር። ስለዚ ንሕና ብህይወት ዘመን ኩሉ ብዝተፈላለየ ሕማም ዝተተሓዝና ኩልና ምእንቲ ክንፍወስ ምእንቲ ድማ ክንድሕን ናይ እግዚኣብሔር ትእዛዝ ክንፍጽም ይግብአና። ናይ እግዚኣብሔር ሕጊ ድማ ሓልዩና ብናይ ጽድቂ መንገዲ ክንመላለስ ይግብአና። መላኽና ቅዱስ እግዚኣብሔር ብዘመናት ኩሉ ንዑ ንዝተኸተልዎ ንዑ ድማ ንዝኣመንዎ ኩሉ ብተኣምራት ናይ ሥጋ ሕማም ክፍውስ እንተሎ ብቃሉ ድማ ናይ ነፍሶም መድኃኒት ክረኽቡ እንተለዉ ቅዱስ መጽሓፍ ይነግረና እዩ። ንሕና ናይ እግዚኣብሔር ቃል እንሰምዕ ብናይ ክርስቶስ ሽም ድማ ክርስቲያን ተባሂልና ዝተጸዋዕና ንክርስቶስ መድኃኒት ድማ እንኽተል ካብ ሥጋ ሕማም ከምኡውን ካብ ነፍሲ ሕማም ክንፍወስ እንድሕር ደሊና ናቱ ድምፂ እናሰማዕና ሕጉን ትእዛዙን ድማ ክንፍጽም ይግብአና። ብፍላይ ኣብ ሓዱሽ ኪዳን ዘመን ዘለና ንሕና መድኃኒት ንሱ ኢየሱስ ክርስቶስ ከድሕነና ናውዚ ዓለም እዚ ብሥጋ ማርያም ተገሊጹ እዩ። ሕዚ ኣብ ዳዊት ከተማ መድኃኒት ንሱ ክርስቶስ ጐይታ ዝኾነ ተወሊድልኹም እዩ ኢሉ መልአከ እግዚኣብሔር ነጊርና እዩ። ኣብዚ ኣብ ሉቃስ ወንጌል ምዕራፍ 2 ክናነብብ እንተለና መድኃኒት ዝኾነ ጐይታ ዝኾነ ኢየሱስ ክርስቶስ ተወሊዱ ብርሃኑ ድማ ናብ ኩልና ዝለኣኸሉ ዘመን ኢና ዘለና። ኣብዚ ዘመን እዚ ኾይንና ናይ ነብስና ሕክምና ንረክብለና ዶ ንኾን? ትእዛዙ እናሓለውና ከም ቃሉ ድማ እናነበርና ናቱ ፍቓድ ድማ እናፈጸምና ናይ ነብሲ መድኃኒት ንረክብለና ዶ ወገናተይ? ዘድሕነና ዝፍውሰና ንሱ ኣምላኽና ቅዱስ እግዚኣብሔር እዩ። ንሱ ከም ዘድሕነና ፈሊጥና ንሱ ከም ዝፍውሰና ፈሊጥና ናብኡ ናብ ኣምላኽና ናብ እግዚኣብሔር ተጸጊዕና ዶ ንኾን? ብባህሪኡ ሓኪም ዝኾነ ብባህሪኡ ድማ ዝፍውስ ዘድሕን መድሓነ ንምፍዋስን ናቱ ዝኾነ ቅዱስ ኣምላኽ ንሱ እግዚኣብሔር እዩ። ነዚ እዩ ንሊቀ ነቢያት ቅዱስ ሙሴ እውን እቲ ዝሕውየካ ዘድሕነካ ዝፍውሰካ ኣነ እግዚኣብሔር እየ ኢሉ ዝተናገረ። ንከድሕነካ ግን ብጥንቃቐ ኾይንኻ ድምፀይ ስማዕ፣ ሕግጋተይ ትእዛዘይ ድማ ሓልው እዩ ዝብለና። ሓደ ሻዕ ብስጋ ክንሓምም እንተለና ብስጋ ፈተና ክመጽእ እንተሎ መከራ ክመጽእ እንተሎ ንምንታይ ኣምላኸ ኢልና እነጉርምርም ኢና። መላኽና ቅዱስ እግዚኣብሔር ብቲ ፈተና እሱ ሓሊፍና በረከት ክንረክብ ክኾን ይኽእል እዩ። ነገር ግን ንሱ ንከድሕነና መድኃኒት ዝኾነ ጐይታ ድማ ምሳና ክኾን እንድሕር ደሊና ኾይንና ናቱ ሕጊ ክንሕልው ይግብአና። ስለዚ እቲ ካብ ጽዮን ዝወፀ መድኃኒት ንሱ ጐይታ ኢየሱስ ክርስቶስ ምሳና ክኾን እንድሕር ደሊና ኾይንና ኣማናዊ ዝኾነ ስግኡን ደሙን ክንበልዕ ይግብአና። ዕለት ዕለት ቤተ ክርስቲያን እዚ ሕይወት ዝኾነ
መድኃኒት ዝኾነ ናይ መንግስተ ሰማያት ድማ መኽፈቲ ቁልፊ ዝኾነ ስጉኡን ደሙን ኩልሻዕ ብልዑ ብንስሓ ተመሊስኩም ብወንጌል ቃሉ አሚንኩም ንዑ ኢላ ቤተ ክርስቲያን ተነግረና እያ። እዚ ናነብስና መድኃኒት ዝኾነ ቅዱስ ቁርባን ቤተ ክርስቲያን ኩልሻዕ ተመገቡ፣ ንዑ ናፍቲ ህይወት መኣዲ ቅረቡ፣ ንነብስኩም መድኃኒት ክትረኽቡ ኢኹም ኢላ ቤተ ክርስቲያን ትእውጅ እያ። እዚ ናይ ህይወት መኣዲ ድማ ኩልና ገዲፍናዮ ዝኸድና ብዙሓት ኢና። ጎይታ መድኃኒት ንሱ ኢየሱስ ክርስቶስ ስጋይ ዘይበልዐ ደመይ ዘይሰትየ ናይ ዘለዓለም ህይወት የብሉን ኢሉ ክናገር እንተሎ ኣብ ዮሐንስ ወንጌል ምዕራፍ 6 ክናንብብ እንተለና ዝተኸተልዎ ብዙሓት ሰባት ነይሮም። ብስግኦም ዝፈወሶም ዘድሐኖም ብዙሓት ሰባት ነይሮም። ኣብ ጥቅምቲ 13 እውን ኣብ ቅዳሴ ውሽጢ ዝንበብ ኣብ ማቴዎስ ወንጌል ምዕራፍ 13 ካብ ቁፅሪ 32 ጀሚሩ እዩ። ጎይታ መድኃኒት ኢየሱስ ክርስቶስ ዝኽተልዎ ዝነበሩ ሰባት ንብዙሓት ከም ዘድሐኖም ቅዱስ መጽሓፍ ይነግረና እዩ። እና ጎይታና መድኃኒትና ኢየሱስ ክርስቶስ እዞም ዝኽተልዎ ዝነበሩ ህዝቢ ምግቢ ይምግቦም ነይሮም። ገሊኦም ክምግበና ኢሎም፣ ገሊኦም መልኪዑ ንምርኣይ፣ ገሊኦም ድማ ንምኽሳስ ብዝተፈላለየ መንገዲ ይኽተልዎ ነይሮም። ጎይታና መድኃኒትና ኢየሱስ ክርስቶስ ነዞም ዝኽተልዎ ሰባት ብተኣምር ድማ ናይ ስጋ ሕማሞም ኩሉ ዝፈወሰሎም ጎይታ ከም ዝበለዎም ናይ ነብስኩም መድኃኒት ንክትረኽቡ ስጋይ ከምኡ እውን ደመይ ክትበልዑ ክትሰትዩ ይግብአኩም በለ። ኣብዚ ግዜ እዚ መጎጎና ተሰይሩ እንጀራና ድማ ሓሪሩ ኢሎም ካብ ህይወት መኣዲ ካብ ክርስቶስ ወፂኦም ኸዱ። ቅዱስ ጴጥሮስ ዝተናገሮ ዘድንቕ ቃል ኣብዚ እኒኦ። ጎይታ መድኃኒት ኢየሱስ ክርስቶስ ንስኹም እስክትኸዱ ትደልዩ ዲኹም ክብሎም እንተሎ ካብ ህይወት መኣዲ ካባኻ ካብ ክርስቶስ ናበይ ንኸዲና ኢሉ ተናጊሩ እዩ። ካብ ህይወት መኣዲ ዝኾነ ንሱ መድኃኒት ኢየሱስ ክርስቶስ ካብኡ ወፂና ናብ ምንታይ ኢና ንኸድ ዘለና ወገናተይ? ዘድሕነና ንሱ እዩ፣ ዝፍውሰና ንሱ እዩ። ንስሓ ኣትዩና ዝኸበረ ከምኡ እውን ቅዱስ ዝኾነ ስጉኡን ደሙን ክንበልዕ እንተለና ወገናተይ ብስጋዊ ተዓጽዮም ዝነበሩ ነገራት ሁሉ ከም ዝፍትሑ ክንፈልጥ ክንርዳእ ይግባእ። ኣቐዲምኩም ጽድቁና መንግስቱ ድለዩ ተኻሊእ እንታይ ክኾን እዩ ክውሰኸልኩም እዩ ተባሂልና እኮ ኢና። ንሕና ግን ብግልባጡ ኢና ንደሊ ዘለና። ስጋዊ ነገር ሓሲብና መንፈሳዊ ነገር ንገድፍ ማለት እዩ። መንፈሳዊ ነገር እንድሕር ሒዝና ኮይንና ስጋዊ ነገር ከጭንቀና ከም ዘይኽእል ኣምላኽ ንሱ ቅዱስ እግዚኣብሔር ዝተዓፀው በርታት ሁሉ ክኸፍት ሓም ዝኽእል ነገራትና ሁሉ ከጥዒ ክሕክም ከም ዝኽእል ቅዱስ መጽሓፍ ይነግረና የርድአና እዩ። ስለዚ እቲ ዝሕውየና ዘድሕነና ኣምላኽና ንሱ ቅዱስ እግዚኣብሔር ምዃኑ ኩልና ክንፈልጥ ከምኡ ድማ ክንርዳእ እዩ ዝግብአና። እዚ መድኃኒት ዝኾነ ኣምላኽና ቅዱስ እግዚኣብሔር ብባህርዩ ድማ መድኃኒት ዝኾነ ናዩ ሽም ድማ ዝተሸከመ ብለማዓንቲ ድማ በዓሉ እንገብረሉ መልአኩ ሊቀ መላእክት ቅዱስ ሩፋኤል እዩ። ሩፋኤል ማለት እግዚአብሔር መድኃኒት እዩ። እግዚአብሔር ፈዋስ እዩ። እግዚአብሔር ዘድሕን ኣምላኽ እዩ ማለት እዩ። ስለዚ ቅዱሳን መላእክቲ ዝተሸከምዎ ሽም ናይ እግዚአብሔር ሽም እዩ። ቅዱስ ሩፋኤል ድማ ካፍቶም 7 ሊቃነ መላእክቲ እንብሎም ሓደ ሊቀ መናብርት እዩ። እዚ መልአክ እዚ ድማ ዝተሸከሞ ሽም እግዚአብሔር ሓኪም ምዃኑ እግዚአብሔር ፈዋስ ምዃኑ ዝተሸከመ ሽም እዩ። እዚ መልአክ እዚ ኣብ ኩሉ ሕማም ኣብ ኩሉ ቁስሊ ድማ ንክፍውስ ብእግዚአብሔር ዝተሾመ መልአክ እዩ። እግዚአብሔር ኣምላክ
ብባህሪኡ መድሓኒት እዩ። ቅዱስ ሩፋኤል ድማ እግዚኣብሔር ብዝሃቦ ጸጋ ይፍውሰና እዩ። ንኣብነት ስጋ ዝለበሱ ደኳትር ይፍውሱና እዮም ካብ ሕማምና። እንታይ ሓሚምኩም ተባሂልና ናብ ሆስፒታል ክንኸድ እንተለና ከምዚ ጌርኒ ኢልና ካብቲ ዝነበረና ሕማም እግዚኣብሔር ብዝሃቦም ጥበብ ይፍውሱና እዮም። ኣብ ምድሪ ዘለው ደኳትር ከምዚ ዝፍውሱ እንድሕር ኮይኖም ኩልሻዕ ኣብ ቅድሚ እግዚኣብሔር ቅዱስ 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 እግዚኣብሔር ኢሉ ዘምስግን ካብቶም 7 ሊቃነ መላእክት ሓደ ዝኾነ ቅዱስ ሩፋኤል እማ ብዝተዋሃቦ ጸጋ ከመይ ዘይፍውሰና። ኣብ መጽሓፍ ሄኖክ እውን ክናነብብ እንተለና ኣብ ልዕሊ ናይ ደቂ ሰባት ቁስሉ ኩሉ ንክፍውስ ብእግዚኣብሔር ዝተሾመ መልአክ ምዃኑ ኣብ መጽሓፍ ሄኖክ ምዕራፍ 10 ቁጽሪ 13 ድማ ይነግረና እዩ። እዚ መልአክ እዚ ኣብ ሰውነትና ዘሎ ብዙሕ ሕማም ስጋዊ ብዙሕ እዩ ዘሎ ወገናተይ። ኣብ ዓራት ኮይኖም ብሕማም ዝሳቀዩ ወገናትና ብዙሓት እዮም፣ ኣሕዋትና ብዙሓት እዮም። እዚ ናይ ምድሓን ፈውሲ መድሓኒት ዝተባሃቦ ሽሙ እግዚኣብሔር ሓኪም እዩ ዝኾነ ቅዱስ ሩፋኤል ኸይዱ ንክፍውሶም ንኣምላኽና ናይ እግዚኣብሔር ቅዱስ ፍቃድ ይኹነልና። ቅዱስ ሩፋኤል ካብ እግዚኣብሔር ብዝተዋሃቦ ጸጋ ዝፍውስ ከምኡ እውን ክንድሕን ዝገብረና መልአክ ምዃኑ ክንፈልጥ ክንርዳእ ይግብአና። እዚ መልአክ እዚ ቅዱስ ሩፋኤል ንጦቢት ሓሚምዎ ካብ ዝነበረ ናይ ዓይኒ ምዕዋር ንክድሕን ዝገበሮ እዩ። ንሕና እውን ብብዙሕ ነገር ልብና ዝተዓወረ ዝሓምምና ዘይነስተውዕል ሰባት ብዙሓት ኢና እሞ ዓይኒ ልቦናና እዚ መልአክ እዚ ቅዱስ ሩፋኤል ንኹልና እየብርህልና። መንገዲ ጦፊእና ናበይ ከም ንኸድ ዘይንፈልጥ ብዙሓት ኢና ዘለና። ንጦብያ ኣብ መንገዱ ዝመርሖ እዚ መልአክ እዚ እዩ። ነዚ ኢና እውን መራሄ ፍኖት እናበልና ቅዱስ ሩፋኤል እንጽውዖ። ኣብዚ ግዜ እዚ ጽድቅን ኃጢአትን ምፍላይ ኣብና መንገድና እኳ ናብ ምንታይ ንኸድ ከም ዘለና ዘይነስተውዕል ትውልዲ ብዙሓት ኢና። ኣብ መንገድና ኩሉ መልአኩ ንሱ ቅዱስ ሩፋኤል ንጦብያ ከም ዝመርሖ ንዓና ድማ ንክመርሐና ቅዱስ ፍቃዱ ናይ እግዚኣብሔር ይኹነልና። ወለተ ራጉኤል ሳራ ኣስማንድዮስ ዝተባሃለ ሰይጣን ርኩስ መንፈስ ኣብ ልዕሊኣ ኮይኑ ምስኣ ንዝተራኸቡ ዝተመርዐዋ ሰባት እናቐተለ ተስፋ ክትቆርጽ ገይርዋ ነይሩ እዩ። ቅዱስ ሩፋኤል ግን ኣብ ልዕሊኣ ዘሎ ርኩስ መንፈስ ንክውገድ ዝገበረ ሰዳድየ ኣጋንንቲ እዩ። ኣጋንንት ዘባርር ናይ እግዚኣብሔር መልአክ እዩ ቅዱስ ሩፋኤል። ማህፀና እውን ተዓጺው ነይሩ እዩ። ማህፀና ድማ ፈቲሕላ እዩ። ፈታሄ ማህፀን እናበልና ንጽውዖ ነዚ እዩ። ውላድ ብምስኣን በብዙሕ ዝጨነቓ ኣዴታትና ከምኡ እውን ኣሕዋትና ኣብዚ ዘመን እዚ ብዙሓት እየን። እቲ ናይ እግዚኣብሔር ሹም እግዚኣብሔር ሓኪም እዩ ዝብል ዝተሸከመ ቅዱስ ሩፋኤል ኣስማንድዮስ ዝተባሃለ ርኩስ መንፈስ ካብ ሳራ ወለተ ራጉኤል ከም ዘባረረላ ሁሉ ኣባሪሩ ንኣዴታትና ንሕዋትና ሁሉ ንክፍውሰን ንኣምላኽና ናይ እግዚኣብሔር ቅዱስ ፍቃድ ይኹንልና። ነዚኡ ኣዴታትና ክወልዳ እንተለዋ ናይ ቅዱስ ሩፋኤል ጸበል ኣምጽኡልና እናበላ ማርያም ማርያም እናበላ ዝወልዳ ናፈታሄ ማህፀን እዩ። ቅዱስ ሩፋኤል ብጭንቂ ኮይነን ብመከራ ኮይነን ዝጨነቃ ኣሕዋትና ሓትና ፈታሄ ማህፀን ዝኾነ ቅዱስ ሩፋኤል
ኣብ ጎድነን ጠጠው ንክብል ቅዱስ ፍቃዱ ናይ እግዚኣብሔር ይኹነላ። ስለዚ ዝመልአክ እዚ ዝተሸከሞ ሽም እንታይ እዩ እንድሕር ኢልና እግዚኣብሔር ሓኪም ምዃኑ ሽሙ ዝተሸከመ ብዕለት 13 ኩልሻዕ ወርሓዊ በዓሉ ንገብረሉ እዚ መልአክ እዚ ቅዱስ ሩፋኤል እዩ። ናይ ቅዱስ ሩፋኤል በረከቱ ረድኤቱ ኣማላድነቱ ምስ ኩልና ህዝበ ክርስቲያን ይኹን። ከምኡ እውን ብለማዓንቲ ጥቅምቲ 13 ኣብ መጽሓፈ ስንክሳር ክናነብብ እንተለና ናይ ዓለም ኩሉ መምህር ዝኾነ ኣዴና ድንግል ማርያም ብናይ ባዕላ አንደበት ልሳነ ወርቅ ኣፈ በረከት ኣፈ ወርቂ ኢላ ዝፀውዐቶ ሐዲስ ዳንኤል ሓቀኛ ሊቀ ጳጳስ መምህር ወመገስጽ ጥዑመ ቃል ሸውዓቲኦም ሊቃነ መላእክት ስለምቤትና ድንግል ማርያም ክናገር እንተሎ ክሰምዕዎ ናብኡ ዝመጽሉ ናይ ቅዱስ ዮሐንስ ኣፈ ወርቅ ዝኽሩ ምዃኑ መጽሓፈ ስንክሳር ይነግረና እዩ። እዚ ቅዱስ ኣቦ እዚ ኣብ እስክንድርያ እትርከብ ቦታ ዝተወለደ እዩ። እዞም ወለዱ እዚኦም በዓል ጸጋታት ዝነበሩ እዮም። ቅዱስ ዮሐንስ እውን ብጽቡቕ ኣተዓባብያ እዮም ዕብየሞ። ስጋዊ ትምህርቲ ከምኡ እውን መንፈሳዊ ትምህርቲ ኣምሂሮሞ እዮም። ቅዱስ ዮሐንስ ብክልቲኡ ወገን ዝተሰሓለ ሰይፊ እዩ። መንፈሳዊ ከምኡ እውን ዓለማዊ ትምህርቲ ዝተምሃረ ሊቅ እዩ። እዚ ቅዱስ ኣቦ እዚ ሊቅ እዚ ገና ብህፃንነቱ ዝሞንከሰ እዩ። ናይዚ ዓለም እዚ ጣዕሚ ኩሉ ኒዒቁ ናብ ገዳም ኣትዩ ዝመንኮሰ እዩ። ኣብቲ ገዳም ንሱ ድማ ቅዱስ ባስልዮስ ኣቐዲሙ መንኩሱ ነበረ። ንቅዱስ ባስልዮስ ድማ ረኸቦ። ብሓደ ተስማዕሚዖም ድማ ብዙሕ ዓበይቲ ስራሕቲ ድማ ሰሪሑ እዩ። ወለዱ ምስ ዓረፉ ድማ ዝሓደግሉ ገንዘብ ኩሉ ንባዕሉ ከይተጠቐመ ንድኻታትን ንምስጊናትን ዝሃበ ብምንኩስና ስራሕ ድማ ዝተጸመደ ፍጹም ዝኾነ ገድሊ ድማ ዝተጋደለ ቅዱስ ኣቦ እዩ ቅዱስ ዮሐንስ ኣፈወርቅ። እዚ ቅዱስ ኣቦ እዚ ቅዱስ ዮሐንስ ኣፈወርቅ ኣብ ሶርያ ገዳም ዝነብር ጻዲቅ ሲስኮስ ዝበሃል መነኩሴ ነይሩ እዩ። እዚ መነኩሴ እዚ መንፈስ ቅዱስ ገሊጹሉ ንቐጻሊ ዝኾን ነገር ድማ ይምልከት ነበረ። ብሓደ ለይቲ ንጸሎት ክብርትዕ እንተሎ ቅዱስ ጴጥሮስና ከምኡ እውን ቅዱስ ዮሐንስ ረኣዮም። እዚኦም ክልቲኦም ድማ ናብ ዮሐንስ ኣፈወርቅ ድማ ኣተዉ። ቅዱስ ጴጥሮስ ዝተብሃቦ ናይ መንግሥተ ሰማያት መኽፈቲ ከምኡ እውን ቅዱስ ዮሐንስ ወንጌላዊ ወንጌል ክህብዎ እንተለዉ ንቅዱስ ዮሐንስ ድማ ተመልከተ። ስለዚ ቅዱስ ዮሐንስ ቅዱስ ጴጥሮስ መጺኡ ናይ መንግሥተ ሰማያት መኽፈቲ ዝሃቦ ቅዱስ ዮሐንስ ድማ ዝኸበረ ወንጌል ዝሃብዎ ቅዱስ ኣቦ እዩ። እዚ ኣቦ እዚ ቅዱስ ዮሐንስ ኣፈወርቅ ትሩፋቱ ብጣዕሚ ብዙሕ እዩ። ብዙሓት መጻሕፍቲ ከምኡ እውን ድርሳናት ዝጸሓፈ ብቃሉ ድማ ወንጌል ከምህር እንተሎ ብዙሓት ዝሰምዕዎ ዝነበሩ ጥዑመ ልሳን ኢልና እንጽውዖ ቅዱስ ኣቦ እዩ። እዚ ቅዱስ ዮሐንስ ክጽሊ እንተሎ ድማ ናይ እግዚኣብሔር መልአክ ናብኡ ተገሊጹ
ሓዲስ ዳንኤል ኢትፍራሕ ኢሉ ዘጸናዕንዖ ቅዱስ ኣቦ እዩ። እዚ ቅዱስ ኣቦ እዚ መልአከ እግዚኣብሔር ተገሊጹሉ ናይ እግዚኣብሔር ብርቱዕ ዝኾነ ስራሕ ከም ዝሰርሕ ወንጌል ናብ ኣርባዕቲኡ ማዕዘን ከም ዘብጽሕ ብትምህርቱ ድማ እልፍ ኣእላፋት ዝኾኑ ትምህርቱ ሰሚዖም ናይ ፈጣሪ እግዚኣብሔር ትእዛዝ ከም ዝፍጽሙ ናብ እግዚኣብሔር መንግስቲ ተመሊሶም ድማ ከም ዝድሕኑ ነጊርዎ እዩ። ናይ አንጾኪያ ሊቀ ጳጳሳት ድማ ናባኻ ክመጽእ እዩ፣ ስለዚ ዝብለካ ነገር ሁሉ ድማ እሺ ኢልኻ ክትፍጽም ይግብአካ ኢሉ መልአከ እግዚኣብሔር ተገሊጹ ንቅዱስ ዮሃንስ ነጊርዎ እዩ። እዚ መልአክ እዚ ቀጺሉ ድማ ናባ ፍላትዮስ ተገሊጹ ንቅዱስ ዮሃንስ ቅስና ንክሾሞ ድማ ኣዚዝዎ እዩ። ቅዱስ ዮሃንስ ብንጉኡ ድማ ቅስና ተሸይሙ እዩ። ናይ ቁስጥንጥንያ ሊቀ ጳጳሳት ምስ ዓረፈ ድማ ንጉስ ኣርቃድዮስ ልኢኹ ቅዱስ ዮሃንስ ኣብ ቁስጥንጥንያ ሊቀ ጳጳስ ንክኾን ናብ ቦታት ሓቲትዎም እዩ። ኣብዚ ግዜ እዚ ቅዱስ ዮሃንስ ኣቦታት እውን ሊቀ ጳጳስ ገይሮም ሸይሞሞ እዩ። ሊቀ ጳጳስ ምስ ኮነ ድማ ብስርሑ ሁሉ ዝጸንዐ ከምኡ እውን ህይወት ዘለዎ ቃልና ትምህርቲ እናምህረ ህዝቢ ሁሉ ናብ ጽድቂ መንገዲ ክመጹ ዝገበረ ሓቀኛ ኤጲስቆጶስ እዩ ቅዱስ ዮሃንስ። ና ቅዱስ ዮሃንስ ከምህር እንተሎ ንማንም ዘይፈርሕ ዝነበረ መምህር እዩ። ገጽ ርእዩ እውን ዘየዳልው ዝነበረ እዩ። ናይቶ ንጉስ ኣርቃድዮስ ዝነበረት ሰቤቱ ገንዘብ ብጣዕሚ ትፈቱ ስለ ዝነበረት ናይ ሓንቲ ድኻ ሰበይቱ ቦታ ድማ ብግፍዒ ወሲዳ ንኻሊእ ሰብ ድማ ሂባ ነይራ እያ። ኣብ ቅዱስ ዮሃንስ መጽያ ድማ እዛ ድኻ ሰበይቱ እዚኣ ተናገረት። ኣብዚ ግዜ እዚ ቅዱስ ዮሃንስ ናይቱ ንጉስ ሰበይቲ ብዙሕ ምኽሪ መኺርዋ ከምኡ እውን መልስላ ኢሉ ተናገራ። ኣብዚ ግዜ እዚ ግን ናይቱ ንጉስ ኣርቃድዮስ ሰበይቱ ዝነበረት ንግስቲ እምቢ ኣይእዘዝ ይበለት። ናይ ቤተ ክርስቲያን ኣትዋ ድማ ስጋ ወደሙ ንከይትቕበል ቅዱስ ዮሃንስ ኣውጊዙ ፈለያ። ኣብዚ ግዜ እዚ ተቆጢዓ ተናዲዳ ካብ ክፉእ ስራሓ ድማ ስለዘይተመለሰት ንቅዱስ ዮሃንስ ናብ ሓደ ደሴት ድማ ብስደት ንክኸድ ገበረቶ። አንጥርያኮን ኣብ ዝበሃል ደሴት ድማ ቅዱስ ዮሃንስ ኸደ ማለት እዩ። ኣብዚ ግዜ እዚ ናይ ሮማ ንጉስ ዝነበረ ከምኡ እውን ሊቀ ጳጳስ ሰሚዖም ቅዱስ ዮሃንስ ካብ ስደቱ ንክምለስ ንንጉስ ኣርቃድዮስ መልእኽቲ ድማ ለኣኹሉ። ካብ ክፉእ ስራሕኻ እንድሕር ዘይተመለስካ ኮይንካ ንሰበይትካ መኺርካ ድማ እንድሕር ዘይእመንካያ ኮይንካ ኣብ ማእኸልና ሰላም ኣይህልው ኢሉ እቲ ናይ ሮማ ንጉስ ድማ መልእኽቲ ለኣኽ። እዚ ምስ ኣንበበ ድማ ንሰበይቱ ኾርዩ ንቅዱስ ዮሃንስ ካብ ስደቱ ናብ ቁስጥንጥንያ ድማ ኣምጽኦ። ኣብኡ ዝነበሩ ሰባት ድማ ብጣዕሚ ደስ በሎም ብዓብዪ ሓጎስ ድማ ተቐበልዎ። ድሕሪ ዝተወሰነ መዓልቲ እዛ ንግስቲ እዚኣ ናብ ክፍኣት ስርሓ ድማ ተመለሰት። ንቅዱስ ዮሃንስ ኣፈወርቅ አንጥርያካ ናብ ዝበሃል ደሴት ድማ ሰደደቶ። ኣብኡ ድማ ዓረፈ። እቲ ናይ ሮማ ንጉስ ካልኣይ መልእኽቲ ድማ ለኣኸ። ቅዱስ ዮሃንስ ከምጽእዎ እቶም ሰባት ክኸዱ እንተለዉ ሞይቱ ረኸብዎ። ስጉኡ ተሸኪሞም ናብ ቁስጥንጥንያ ከተማ ድማ ኣብጽሕዎ። እዚ ዝኸበረ ዮሃንስ ኣብ ዝተሰደደሉ ዓዲ ከም ዝዓረፈ ስግኡ ድማ ናብ ቁስጥንጥንያ ከተማ ከም ዘምጽእዎ
ናይ ሮማ ሊቀ ጳጳሳት ናብ ዝነበረ መልእኽቲ ለኣኽሉ መልእኽቲ ምስ ለኣኽሉ እዚ ናይ ሮማ ሊቀ ጳጳሳት ድማ ናብ ቤተ ክርስቲያን ኣትዩ ስጋው ወደሙ እዛ ናይቲ ንጉስ ሰበይቱ ንከይትቕበል ድማ ገበራ አውዚ ግዜ እዚ እሳ እናለመነት 8 ወርሒ ጸንሐት በብዙሕ ልመና ድማ ፈትሓ ነገር ግን ብጭንቂ ውሽጢ ኮይና እግዚአብሔር ብሕማም ክትሳቀይ ድማ እገበራ ናብ ብዙሕ በዓል መድሓኒት ድማ ኸደት ጥበበኛታት ናብ ዝበለቶም ብዙሓት ሰባት ኸደት ነገር ግን ክትድሕን ይኽኣለቲ ናብ ቅዱስ ዮሐንስ መቃብር ድማ ኸይዳ ዝገበረቶ በደል ሁሉ ምሕረት ንክገብረላ እናሰገደት እናበኸየት ለመነቶ እዛ ሰብዚኣ ድማ ተፈወሰት እና ካብ ቅዱስ ዮሐንስ ስግኡ ብዙሕ ዓበይቲ ዝኾኑ ተኣምራት ድማ ተገሊጹ እዩ ብሎም መዓልቲ ጥቅምቲ 13 እውን እናኽብሮ ቅዱስ ዮሐንስ ናይ ተኣምሩ በዓል እዩ ማለት ብሓደ እዋን ንጉስ አርቃዲዮስ ተቐሚጡ እናሃለየ ከምዚ ኢሉ ሓተቶ ዝሓተቶ ሕቶ ድማ ኣብ ወንጌለ ማቴዎስ ዘሎ ቃል እዩ ስለም ቤትና ቅድስተ ቅዱሳን ድንግል ማርያም ናይ በኽሩ ወዳስ ካብ ትወልድ ዮሴፍ የፈለጣይ ነይሩ ዝበለ ቃል እዩ ስለዚ ዮሴፍ ምስ ወለደት ብድሕሪኡ ፈሊጥዋ ማለት ድዩ ኢሉ ንቅዱስ ዮሐንስ አፈወርቅ ኣብዚ ግዜ እዚ ሓተቶ ዝኸበረ ቅዱስ ዮሐንስ ድማ ከምዚ ኢሉ መለሰሉ ኦ ንጉስ ከምዚ ኣይትበል እምቤትና ቅድስተ ቅዱሳን ድንግል ማርያም ናብ ጎይታ ናብ መድሓኒትና ኢየሱስ ክርስቶስ ኣዲኡ እያ ዝጸነሰቶ ድማ ብግብረ መንፈስ ቅዱስ እያ ኢሉ ምስ ረድኦ ኣብ ማህፀና ድማ ምስ ጸነሰቶ እምቤትና ቅድስተ ቅዱሳን ድንግል ማርያም ህብረ መልክዓ ይቀያየር ነይሩ እዩ ይለዋወጥ ነይሩ እዩ ኣብ ንጹህ ብርለ ማይ ተናቕምጦ ተለና ና ማይታይ ሕብሪ ይሕዝ ከምኡ እውን ወይኒ ክንገብረሉ ተለና ናይ ወይኒ እዩ መሲሉ እዩ ልራይ ትብርጭቆ ማለት እዩ ስለዚ ቤትና ቅድስተ ቅዱሳን ድንግል ማርያም ድማ ንቅዱስ ዮሴፍ ከም ሮማን አበባ ኮይና ዝቀይሐት ከምኡ እውን ከም ናርዶስ ኮይና እናብለጭለጨት ከም ዝለምለመ ቆጽሉ ኮይና ትረአዮ ነይራ ምስ ወለደት ግን ኣይተለወጠት ዮሴፍ ከምቲ ቀደም ዝፈልጣ ህብረ መልክዓ ተወሲኑ መልክዓ ድማ ተረዲኡ ማለት እዩ ኢሉ አረዲእዎ ማለት ስለዚ ፍጻመ ለይብሉ እስከ ምዃኑ ነጊርዎ አረዲእዎ ንኣብነት ኣብ ብሉይ ኪዳን መጻሕፍቲ ክናንብብ ተለና ሜልኮን ቅዱስ ዳዊት ብምዝማሩ ስሒቃቶ ነይራ ዕርቃኑ እስካብ ልኾን ታቦተ ጽዮን ስለ ልዘምር ኣብዚ ግዜ እዚ እግዚአብሔር ሜልኮን እስካብ ትሞት የወለደት ተባሂሉ ናምስ ሞተት ወሊዳ ድዩ ተልና ፍጻሜ ለይብሉ እስከ ምዃኑ ይነግረና የርደና ስለዚ ቤትና ቅድስተ ቅዱሳን ድንግል ማርያም ወዳ ንሱ መድሓኒት ኢየሱስ ክርስቶስ ጥራሕ ምዃኑ ኣብዚ ግዜ እዚ አረዲእዎ ነጊርዎ ኣብዚ ግዜ እዚ ቤትና ቅድስተ ቅዱሳን ድንግል ማርያም ብናይ ባዕላ ቃል አፈወርቅ ልሳነ ወርቅ ከምኡ እውን አፈ በረከት ዮሐንስ ኢላቶ እያ ማለት እዚ ንጉስ እዚ እውን እዚ ነገር እዚ ምስ ሰምዐ አድኒቁ እዩ ማለት እግዚአብሔር እውን አመስጊን እዩ ናይ ቅዱስ ዮሐንስ አፈወርቅ በረከቱ ረድኤቱ አማላድነቱ ምስ ኩልና ህዝበ ክርስቲያን ይኹን ከምኡ እውን ብለሙዓንቲ ጥቅምቲ 13 በዓለ ዕረፍቱ ዝኾነ መነኩሴ ቅዱስ ዘካርያስ እዩ እዚ መነኩሴ ዝኾነ ገዳማዊ አባ ዘካርያስ ናይ አቡኡ ሽም አቃሪዎስ ተባሂሉ ይጽዋዕ አቡኡ አቃሪዎስ ድማ ክልተ ደቂ እዮም ነይሮሞ ሓንቲ ጓል አንስተይቲ ሓደ ድማ ወዱ ዘካርያስ እዩ ነይሩ ድሓር ግን ናብ ገዳም ኣትዩ አቡኦም መንኩሱ እዩ ናብ ገዳም ኣትዩ ምስ መንኮሰ ኣብቲ ዓድሱ ዝነበርዎ ጥሜት ኾነ ኣብዚ ግዜ እዚ በዓልቲ ገዝኡ ፈቂዳትሉ እዩ አቃሪዎስ እውን መንኩሱ ዝነበረ እሞ ጥሜት ምስ ኾነ ግን ሰቤቱ ናብ አስቄጥስ ገዳም ኸይዳ
ንስብኣያ ኣማኸረቶ ዓብዪ ጥሜት እዩ እኒኦ እዞም ክልተ ቆልዑ እዚኦም ሒዘ ድማ እዚ ፀገም እዚ ክሓልፎ ይኽእል በለቶ ኣብዚ ግዜ እዚ እግዚኣብሔር ኣብ ማእኸልና ይፍረድ ኢሉ እቲ ወዲ ዘካርያስ ምስኡ እታ ጓል ኣንስተይቲ ድማ ምስኣ ንክትኾን እግዚኣብሔር ምልክት ኣርእይዎም ንወዱ ድማ ምዕባይ ኣብቲ ገዳም እሱ ጀሚሩ እዩ ማለት ኣብዚ ግዜ እዚ እዚ ህፃን ቆልዓ እዚ ክምንኩስ ይደልዩ መልክዑ ድማ ብጣዕሚ ደስ ዝብል መልክዕ እዩ ነይሩ ስለዚ እዚ ቆልዓ እዚ ኣባ ዘካርያስ ክምንኩስ ስለልደለየ እዚ መልክዑ ፅቡቅ እዩ ክምንኩስ የውሊ ኢሎም ክናገሩ እንተለዉ ኣቦታት ሰሚዑ ማለት እዩ ስለዚ ብመልክዑ ምክንያት ክምንኩስ ኣምለይክእል ፈሊጡ ናብ ባሕሪ ድማ ኣትዩ እዩ እዚ ኣቦ እዚ ማለት እዩ እና ናብ ባሕሪ ውሽጢ ኣትዩ ናብቲ ረግረግሱ ኣትዩ ኣብኡ ደቂሱ ስጉኡ ተዘፍዚፉ እስካብ ልመላለጥ ማለት እዩ ስጉኡ እስካብ ቁስሉ እስካብ ሰውነቱ ልኾን ኣብኡ ን40 መዓልቲ እዚ ኣቦ እዚ ፀኒሑ እዩ ማለት ተመሊሱ ናብቲ ገዳም እሱ ክኸድ እንተሎ ግን የፈለጥዎ እዩ ማለት እዩ ከመይ ዝበለ ናይ ሃይማኖት ፅንዓት ምዃኑ ኣብዚ ክንምልከት ይግብአና ንጎይታ ፍቅሪ ኢሉ በዓሉ ዝከሓደ መልክዑ ድማ ዝለወጠ ቅዱስ ኣቦ እዩ ምክንያቱ ብመልክዑ ምክንያት የትምንኩሲ ኢሎሞ ከምኡ እውን ከመይ ኢሉ እዚ መልክዑ ደስ ዝብል ክምንኩስ ይኽእል ኢሎም ክናገሩ እንተሎ ኣብዚ ግዜ እዚ ኣቦኡ እውን የፈለጡ እዩ ነይሩ ማለት እዩ ስለዚ እዚ ኣቦ እዚ ኣቦና ኣባ ዘካርያስ ገዳማዊ እንብሎ ድሓር መንኩሱ ማለት እዩ ኣብቲ ገዳም ንሱ እውን ንብዙሕ ዘመናት ልዕሊ 43 ዓመት እዚ ኣቦ እዚ ኣብቲ ገዳም እሱ ተቐሚጡ እዩ ማለት እዩ በዚ ሓፍቲ ገዳም እሱ ዝነበሮ ልዕሊ 43 ወይ ከዓ 45 ዓመት ኣብቲ ገዳም እሱ ነይሩ እዩ ዛቦ እዚ ማለት እዩ ስለዚ ዛቦ እዚ ብፅቡቅ ስራሕቱ ገንዘብ ገይሩ ንኣምላኹ ንእግዚኣብሔር ዘገልገለ ኣቦ እዩ ማለት እዩ ስለዚ የትምንኩስ ክበሃል ተሎ ብመልክዕ እንድሕር ለይምንኩስ ኮይነማ ኢሉ ኣብ ልዕሉ ሰውነቱ ጨኪኑ ማለት እዩ መከራ ዘብዝሐ መስቀለ ሞቱ ድማ ዝተሸከመ ቅዱስ ኣቦ እዩ ብሎማዓንቲ በዓለ ዕረፍቱ ምዃኑ ቤተ ክርስቲያን ተምህረና እያ ትነግረና እያ ማለት እዩ ስለዚ ዝነበሮ ዓመት ኩሉ ቤተ ክርስቲያን ትነግረና ተላ 52 ዓመት እዩ ተቐሚጡ ዛቦ እዚ ብ45 ዓመት ግን ኣብ ገዳም እዩ ብተጋድሎ ነይሩ ማለት እዩ ስለዚ ስለ ክርስቶስ ፍቅሪ ኢሉ በዓሉ ዝከሓደ መልክዑ ዝለወጠ ኣቦና ኣባ ዘካርያስ ገዳማዊ ምዃኑ ሎማዓንቲ በዓለ ዕረፍቱ ምዃኑ ቤተክርስትያን ተምረና ትነግረና እያ ናይዚ ቅዱስ ኣቦ እዚ በረከቱ ረድኤቱ ኣማላድነቱ ምስ ኩልና ህዝበ ክርስቲያን ይኹን እቲ ዝሐወየና ዘድሕነና መን እዩ ማለት እዩ ኣምላኽና ቅዱስ እግዚኣብሔር እዩ ማለት እዩ እና ቅዱሳን ኣቦታትና ዘድሕኖም ዝፍውሶም ኣምላኾም እግዚኣብሔር ምዃኑ ፈሊጦም ድምፁ እናሰምዑ ክድሕንሉ ክፍወስሉ ዝኽእሉ ትእዛዙ ሕጉ እናፈጸሙ እዮም ኣቦታትና ብሂወት ዘመኖም ኩሉ ኣዴታትና ቅዱሳን ዝሓለፉ ማለት እዩ ንሕና እውን ናዮም ፍኖት ናዮም መንገዲ ክንኽተል እዩ ዝግብአና ብነብስና ሓሚምና ኢና ብዙሕ ሕማም እዩ ለለና ሓጢኣት ዝዋዕሉ ዓብዪ ሕማም እዩ ማለት እዩ መሪር ዝኾነ ከምኡ እውን ነብስና ክጎድእ ልኽእል ሕማም እንታይ እዩ ተባሂሉ ሓጢኣት ብዙሕ ግዜ ቁሲልና እዩ ሓጢኣት ብዙሕ ግዜ ኣድሚና እዩ ስለዚ ክንፍወስ እንድሕር ደሊና ኮይና ቃሉ ሰሚዕና ሕጉ ክንፍፅም ትሕጉት ሓደ ተኣዩ እንድሕር ኢልና ኮይና ስጉኡ ምብላዕ ደሙ ምስታይ እዩ ማለት ትእዛዙ ሕጉን እግዚኣብሔር ክንፍፅም ይግብአና ባዕሉ ናብዚ ዓለም እዚ ተገሊፁ መፅኡ ብስጋ ማርያም ታይልና ስጋይ ዝበልዐ ደመይ ዝሰትየ ናይ ዘለኣለም ሂወት እዩ ስለዚ ስጉኡ በሊዕና ደሙ ሰቲና ናይ ዘለኣለም ሂወት እንረኽበሉ መድሓኒት ክንቕበል እዩ ዝግብአና ማለት እዩና ዘድሕነና ዝፍውሰና ካብ ኩሉ ፀገማት ከውፀና ዝኽእል ዝተኣመነ ኣምላኽ ቅዱስ ኣምላኽ እግዚኣብሔር እዩ እሞ ብሎማዓንቲ በዓሎም ዝኾነ ቅዱስ ዮሃንስ ኣፈወርቅ ከምኡ እውን ኣቦና ኣባ ዘካርያስ ገዳማዊ በረከቶም ረድኤቶም ኣማላድነቶም ምስ ኩልና ህዝበ ክርስቲያን ይኹን ናይ ሊቀ መላእክት ናይ ቅዱስ ሩፋኤል ሓለዋ እውን ምሳና ይኹን ዘምህረና ዝገሰጸና ናይ ኣቦታትና ኣምላክ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር